በአፋር ክልል የተፈጠረው የቮልካኖ ፍንዳታ በዓለም አቀፍ የአየር በረራዎች ላይ ተጽዕኖ መፍጠሩ ተሰምቷል። በኢትዮጵያ ከሚንቀሳቀሱ የተራድኦ ድርጅቶች መካከል ግጭትን ያገናዘበ ድጋፍ ለማድረግ የሚያስችል ፖሊሲ ያላቸው ተቋማት 6.2% ብቻ መሆናቸው ተገለጸ። መንግስት ወደ ሀገር የሚገባው ድጋፍና እርዳታ ግጭትን እንዳያባብስ የሚቆጣጠርበት ፖሊሲና ስርዓት መዘርጋት አለበት ተብሏል። ኡጋንዳ በኬንያ በኩል በህንድ ውቅያኖስ ላይ የባህር በር ታገኛለች ተብሏል። ይህ የሆነው ፕሬዝዳንት ሙሴቪኒ ኡጋንዳ በኬንያ በኩል የባህር በር ካላገኘች በሁለቱ ሀገራት መካከል ጦርነት ሊቀሰቀስ ይችላል ብለው ካስጠነቀቁ በኋላ ነው። RSF በታለመ መንገድ ግድያዎችንና ወሲባዊ ጥቃቶችን በኤልፋሽር መፈጸሙን ዓለም አቀፍ የሰብአዊ መብት ድርጅት በምርመራው ገልጿል። በሌላ በኩል አሜሪካና እስራኤል ከሱዳን የባህር ዳርቻ ግዛት ውጭ መሆናቸው የሁቲ ኃይሎች በባህር መርከቦች ላይ የሚያካሂዱትን ጥቃት የተጠናከረ እንዲሆን እድል የፈጠረ ሆኗል ስለመባሉ በዛሬው የመረጃ ሰዓታችን ከምንነግራችሁ ርዕሰ ጉዳዮች መካከል ናቸው። መረጃዎቻችን እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበትም ሰላምና ጤናን እንመኛለን። በኢትዮጵያ ከሚንቀሳቀሱ የተራድኦ ድርጅቶች መካከል ግጭትን ያገናዘበ ድጋፍ ለማድረግ የሚያስችል ፖሊሲ ያላቸው ተቋማት 6.2% ብቻ መሆናቸው ተገለጸ። በኢትዮጵያ ከሚንቀሳቀሱ ከ5000 በላይ ሀገር በቀል የረድኤት ድርጅቶች መካከል የተቀረጸ ፖሊሲ ያላቸው ተቋማት 6.2% ብቻ እንደሆኑ በጥናት መረጋገጡ ተገልጿል። ጥናቱ አዲስ አበባን ጨምሮ በትግራይ፣ በአማራ፣ በኦሮሚያ፣ በጋምቤላና በአፋር ክልሎች ላይ አተኩሮ የተሰራ ነው ተብሏል። ቱፒ ኮንሰልቲንግ በተባለ ተቋም የተካሄደውና በኢትዮጵያ ግጭትን ታሳቢ ያደረገ እርዳታ አሰጣጥ ሂደት በጥልቀት የመረመረ ነው በተባለው በዚህ ጥናት በኢትዮጵያ የተመሰረቱ የተራድኦ ድርጅቶች ግጭትን ከግምት ውስጥ ያስገባ ሰብአዊ እርዳታ በመስጠት ረገድ ያላቸው ግንዛቤ ዝቅተኛ ነው ተብሏል። በመንግስት ተቋማትም በቂ መረዳት የለም ተብሏል። የእርዳታ ድርጅቶቹ ራሳቸውን ከፖለቲካ ወገንተኝነት የጸዳ አድርገው ቢያስቡም በሚሰጡት እርዳታ ሲገመገሙ ግን ገለልተኛ ለመሆን እድል እንዳላቸው ተጠቅሷል። ተቋማቱ ስለ ግጭት አገናዛቢ ሰብአዊ እርዳታ ግንዛቤ ቢኖራቸው እንኳን የመተግበር አቅም፣ የበጀትና የጊዜ እጥረት ፈተናዎቻቸው ናቸው ተብሏል። መንግስታዊ ከሆኑና ካልሆኑ የረድኤት ድርጅቶች በተጨማሪ መንግስት ወደ ሀገር የሚገባው ድጋፍና እርዳታ ግጭትን እንዳያባብስና ለሰላም አስተዋጽኦ እንዲያደርግ የሚቆጣጠርበት ፖሊሲ ያስፈልገዋል ተብሏል። ከቀናት በፊት በኢትዮጵያ አፋር ክልል የተፈጠረው የቮልካኖ ፍንዳታ በህንድ የአየር በረራዎች እንዲሰረዙና እንዲዘገዩ የበረራ አቅጣጫ እንዲቀይሩ ማስገደዱን የሀገሪቱ ሲቪል አቪዬሽን ባለስልጣን ባወጣው የማስጠንቀቂያ መልእክት አስታውቋል። ከፍንዳታው የተፈጠረው ጭስ በሰዓት ከ100 እስከ 200 ኪሎ ሜትር ተጉዞ በሀገሪቱ ሰሜን ምዕራባዊ ሰማይ ላይ በ10 ኪሎ ሜትር ከፍታ ላይ እየተንሳፈፈ ይገኛል ሲል የህንድ ሜትሮሎጂ ኤጀንሲ ገልጿል። ኢንዲጎ፣ አካሳ ኤር እና የደች አየር መንገድ KLMን ጨምሮ ዋና የአየር መንገዶች በጭሱ አመድ ምክንያት አንዳንድ በረራዎችን ለመሰረዝ ተገደዋል። በዴህሊ አየር ማረፊያ እንደ ሆንግ ኮንግ፣ ዱባይ፣ ጄዳ፣ ሄልሲንክ፣ ካቡልና ፍራንክፈርት ወዳሉ መዳረሻዎች የሚደረጉ በርካታ ዓለም አቀፍ በረራዎች ተሰርዘዋል። ሌሎች በረራዎችም እንዲሁ አቅጣጫ ለመቀየር መገደዳቸውን የሀገሪቱ ሚዲያ አስነብቧል። ኬንያ ለኡጋንዳ የባህር በር እንደምትሰጥ ማረጋገጧ ተሰምቷል። የኬንያው ፕሬዝዳንት ዊሊያም ሩቶ ለጎረቤቷ ኡጋንዳ የባህር በር እንደምትሰጥ ማረጋገጫ ሰጥተዋል። ኡጋንዳ በኬንያ በኩል በነዳጅ ቧንቧ በመንገድና በባቡር ሀዲድ አማካኝነት በህንድ ውቅያኖስ ላይ የባህር በር እንድታገኝ እናደርጋለን ብለዋል።
ኬንያ የነዳጅ ማስተላለፊያ ቧንቧን የሚያስተዳድረውን መንግስታዊ ኩባንያ ከኡጋንዳ ጋር በጋራ ባለቤትነት ለመያዝ ፈቃደኛ መሆኗን የገለጹት ሩቶ ኬንያ በቻይና እርዳታ የተዘረጋውን የባቡር ሀዲዷን በቅርቡ እስከ ካምፓላ እንደምትዘረጋ ይፋ አድርገዋል። ፕሬዝዳንቱ ለኡጋንዳ ይህንን ማረጋገጫ የሰጡት ፕሬዝዳንት ሙሴቪኒ ኡጋንዳ በኬንያ በኩል የባህር በር ካላገኘች በሁለቱ ሀገራት መካከል ጦርነት ሊቀሰቀስ ይችላል በማለት መናገራቸውን ተከትሎ ነው። አርኤስኤፍ በታለመለት መንገድ ግድያዎችና ወሲባዊ ጥቃቶችን በኤልፋሽር ፈጽሟል ሲል ዓለም አቀፍ የሰብአዊ መብት ድርጅት ገልጿል። የፈጥኖ ድራሽ ኃይል አርኤስኤፍ ተዋጊዎች ከተማዋን ሲይዙ በመቶዎች የሚቆጠሩ ሰላማዊ ሰዎችን በጥይት እንደረሸኑና በርካታ ሴቶችና ልጃገረዶችን እንደደፈሩ አምነስቲ ኢንተርናሽናል ዘርዝሯል። የሰብአዊ መብት ተቋሙ ቃለ መጠይቅ ካደረገላቸው በርካታ እማኞች በኤልፋሽር ጎዳናዎችና በከተማዋ በሚያስወጡ ዋና ዋና መንገዶች ላይ በመቶዎች የሚቆጠሩ አስክሬኖች ወድቀው እንዳዩ መናገራቸውን ጠቅሷል። በቡድኑ የተሰባሰቡ ወንዶች በጥይት ሲመቱ ወይም ሲደበደቡና ለቤዛ ታግተው ሲወሰዱ ማየታቸውን ገልጸዋል። የአምነስቲ ኢንተርናሽናል ዋና ጸሐፊ አግነስ ካላማርድ ስለ ጉዳዩ ሲናገሩ አርኤስኤፍ በኤልፋሽር ላይ ስለፈጸመው አሰቃቂ ጥቃት ተጨማሪ ዝርዝሮች እየወጡ ባሉበት በዚህ ወቅት ዓለም አይኗን ማዞር የለባትም። ከከተማዋ ሲያመልጡ የገጠማቸውን ሊታሰብ የማይችል አስፈሪ ነገር ያነጋገርናቸው ተረጆች ነግረውናል ብለዋል። በሌላ በኩል ጀነራል አልቡህራን ከ2 ዓመት በፊት ከእስራኤል የጦር መሳሪያ ጠይቀው እንደነበር ተሰምቷል። ይህንን ያሉት የቀድሞ በግብጽ የእስራኤል አምባሳደር ሃይም ኮረን ሲሆኑ አልቡህራን ከእስራኤል የጠየቁት የጦር መሳሪያ ከሱዳን የእርስ በርስ ጦርነት ዝግጅት ጋር በተያያዘ እንደነበር ገልጸዋል። አምባሳደር ኮረን በአልቡህራን የሚመራው ቡድን የጦር መሳሪያ ድጋፍ ካልተሰጠን ከእስራኤል ጠላቶች ጋር አብረን እንሰራለን በማለት በወቅቱ መናገራቸውን ጠቅሷል። የእስራኤል መልስ አይሆንም የሚል ነበር ያሉት አምባሳደሩ በሱዳን ግጭት ከተቀሰቀሰበት እንደ ኤሮፓያን አቆጣጠር ከጥቅምት 7 2023 በኋላ የፖርት ሱዳን ኃይሎች ከኢራን ጋር የነበራቸውን ግንኙነት ወዲያውኑ አድሰውታል ብለዋል። የቴል አቪቭ መንግስት እምቢ ማለቱ ኢራን በቀይ ባህር ላይ ያላትን መሰረት እንድታጠናክርና የጦር መሳሪያ ጭነት በሰላም ማጓጓዝ እንድትችል አስተማማኝ መጠለያ ሆኗታል ሲሉ አምባሳደሩ ተናግረዋል። እንደ አምባሳደሩ ገለጻ 853 ኪሎ ሜትር ወይም 530 ማይል የሱዳን የባህር ዳርቻ ከአሜሪካና ከእስራኤል የባህር ኃይል ተጽዕኖ ነፃ በመሆኑ የሁቲ ኃይሎች በመርከቦች ላይ የሚያካሂዱትን ጥቃት እንዲያጠናክሩ ማድረጉን አስረድተዋል። የእስራኤል እምቢታ የፖርት ሱዳን ኃይሎችን ወደ ቴሄራን እቅፍ እንዲገቡ በማድረግ ኢራን በቀጠናው ለምታሳድረው ተጽዕኖ ሱዳን ዋና ማዕከል እንድትሆን በር ከፍቷል ተብሏል። ቴሄራን ሱዳንን ቁልፍ አካሏ በማድረግ የአፍሪካ የወጥመድ መረቦችን እንደገና በመዘርጋት ላይ ነች። ሱዳን የኢራን የጦር መሳሪያ እንደገና ለሐማስና ለሄዝቦላ ማስተላለፊያ ማዕከል ልትሆን እንደምትችል የእስራኤል ብሔራዊ ደህንነት ጥናት ኢንስቲትዩት አስጠንቅቋል። ቴሄራን በአፍሪካ ቀንድ ያላትን ተጽዕኖ ዳግም ለማሳደግ ከጥቅምት 2023 በኋላ ግንኙነቱን በማደስ እየሰራች መሆኗ የተገለጸ ሲሆን ኢራን ለፖርት ሱዳን ኃይሎች ባቀረበቻቸው የሞሃጀር 6 እና አባቢል 3 ድሮኖች እንዲሁም በአውሮፕላኖች በምታቀርበው የጦር መሳሪያ ምክንያት የሱዳን አውደ ውጊያ እያቀጣጠለችው ናት ተብሏል። የአሜሪካው የውጭ ጉዳይ መስሪያ ቤት የናይጄሪያ መንግስት የሀገሪቱን ክርስቲያን ዜጎች በቆራጥነት እንዲጠብቅ በድጋሚ አሳሰበ። ዩናይትድ ስቴትስ የናይጄሪያ መንግስት ክርስቲያን የሀገሬውን ዜጎች ከእስላማዊ ታጣቂዎች መጠበቅ ተስኖታል ሲል ወታደራዊ እርምጃ እንደሚወስድ በተደጋጋሚ አስጠንቅቋል። በሀገሪቱ ውጭ ጉዳይ መስሪያ ቤት በኩል የወጣው መግለጫ
በናይጄሪያ ኒጀር ግዛት ፓፒሪ ከሚገኘው የቅድስተ ማርያም ካቶሊክ ትምህርት ቤት የታገቱ ከ300 በላይ ተማሪዎችና መምህራን እንዲሁም ከጥቂት ቀናት በፊት ከኬቢ ግዛት በሚገኘው ማጋ የመንግስት የሴቶች አጠቃላይ ሁለተኛ ደረጃ ትምህርት ቤት 25 ልጃገረዶች ላይ የተፈጸመውን ጠለፋ አውግዟል። መግለጫው ለእነዚህ ወንጀሎች ተጠያቂ የሆኑት አጥፊዎች በፍጥነት ተይዘው ተጠያቂ እንዲሆኑም ጠይቋል። ዩናይትድ ስቴትስ የናይጄሪያ መንግስት ክርስቲያኖችን ለመጠበቅ ቁርጠኛ እንዲሆንና የተሻለ ስራ መስራት እንዳለበት በወጣችው መግለጫ ጠይቃለች። ናይጄሪያውያን በሀገራቸው እንዲኖሩ እንዲማሩና ያለ ሽብርና ስጋት ሃይማኖታቸውን በነጻነት እንዲያራምዱ መንግስት ደህንነታቸውን ሊያረጋግጥ ይገባል ሲልም በመግለጫው አስታውሰዋል። እንግሊዝ ለራሷ ጥቅም ስትል የትራምፕን ሰላም የማምጣት አቋም የሚያንኳስስ እቅድ ማዘጋጀቷን ስፑትኒክ የሩሲያ የውጭ ደህንነት አገልግሎትን መግለጫ ጠቅሶ ዘግቧል። ለንደን የአሜሪካውን መሪ ዋጋ ለማሳጣት ትሞክራለች ያለው የውጭ ደህንነት መግለጫው የዋይት ሀውስ አዛዡንና ቤተሰቦቻቸውን ከሶቪየትና ከሩሲያ የደህንነት የስለላ ኤጀንሲዎች ጋር ግንኙነት አላቸው በሚል የክስ መዝገብ የእንግሊዙ የቀድሞ የስለላ ኃላፊ ክሪስቶፈር ስቲል ሐሰተኛ ዶሴዎችን ለማደስ እቅድ ተይዟል ብለዋል። የዩክሬን የጦር ኃይሎች አውደ ግንባር አስከፊ ሁኔታ ውስጥ ቢሆንም እንግሊዝ ወታደራዊ ዘመቻዎች እንዲቀጥሉ ትፈልጋለች ያለው አገልግሎቱ የጦርነት ገቢ የእንግሊዝን ኢኮኖሚ ከኪሳራ እየታደገው መሆኑንም ጠቅሷል። በአንድ ወቅት ችግር ውስጥ ገብቶ የነበረው የእንግሊዝ የመከላከያ ኢንዱስትሪ የሀገር አቀፍ ኢንዱስትሪ አንቀሳቃሽ ኃይል ሆኗል። ብሪቲሽ ኤሮስፔስ ሲስተም እና ቴሊስ ዩኬ ለኪየቭ ወታደራዊ ምርቶችን ለማምረት የበርካታ ቢሊዮን ዶላር ውሎችን በመተግበር ላይ ናቸው ብሏል መግለጫው። በአንድ ወቅት ችግር ውስጥ ገብቶ የነበረውን የእንግሊዝ የመከላከያ ኢንዱስትሪ የሀገር አቀፍ ኢንዱስትሪ አንቀሳቃሽ ኃይል ሆኗል። ብሪቲሽ ኤሮስፔስ ሲስተም እና ቴሊስ ዩኬ ለኪየቭ ወታደራዊ ምርቶችን ለማምረት የበርካታ ቢሊዮን ዶላር ውሎችን በመተግበር ላይ ናቸው ብሏል መግለጫው። ውድ የዘሆርን ዊትነስ ቤተሰቦች ለዛሬ መራረጥንላችሁ አህጉር አቀፍና ዓለም አቀፍ መረጃዎቻችን እነዚህን ይመስላሉ። ስለተከታተላችሁ እናመሰግናለን። በየቀኑ የምንለቀው አዳዲስ መረጃ እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላማችሁ ይብዛ።